ቢዝነስ ለመጀመር የተለያዩ አማራጮች አሉ። በዚህ ዝግጅታችን እንኳን የተለያዩ አማራጮችን ስናቀርብላችሁ ቆይተናል። በተለይም ደግሞ ከአነስተኛ ማሽኖች ጋር በተያያዘ የተለያዩ አነስተኛ ማሽኖችን በማቅረብ በምን መልኩ ብትጠቀሙባቸው ውጤታማ እንደምትሆኑ በተደጋጋሚ ጊዜ ስናቀርብላችሁ ቆይተናል። ለዛሬም እጅግ አነስተኛ በሆነ ካፒታልና በአነስተኛ ቦታ ላይ ውጤታማ የሚያደርግ አንድ ድንቅ ማሽን ይዘንላችሁ መጠናል። ይህ ማሽን አነስተኛ የወፍጮ ማሽን ነው። እጅግ በጣም ብዙ ቢዝነሶች ስኬታማ የማይሆኑት ወይም ደግሞ ፌል የሚያደርጉት በተለያዩ ምክንያቶች ነው። የቤት ኪራይ፣ የሰራተኞች ሁኔታ፣ ደሞዛቸው፣ የማሽኖቹ ውድ መሆን፣ እነዚህ ሁሉ ተደማምረው ብዙዎች በስራቸው ላይ ውጤታማ እንዳይሆኑ አድርጓቸዋል። ይህ አነስተኛ ወፍጮ ግን ሰዎች በአነስተኛ ቦታ በአነስተኛ ካፒታል ያለምንም ሰራተኛ መቅጠር ሳያስፈልግ ማለት ነው ውጤታማ እንዲሆኑ የሚያደርግ እጅግ ዘመናዊ አነስተኛ ማሽን ነው። ይህንን ማሽን ተጠቅመው ቅመማ ቅመሞችን፣ ቡና፣ ሽሮ፣ በርበሬ፣ የለውዝ ቅቤ፣ የተለያዩ ነገሮችን ፈጭተው ለገበያ ማቅረብ ይችላሉ። በተለይም ደግሞ ከምግብ ጋር የተያያዙ ቅመማ ቅመሞችንና የተለያዩ ነገሮችን ማዘጋጀት ከቻሉ በየዕለቱ የሚፈለግ ጉዳይ ስለሚሆን ውጤታማ ቢዝነስ ይጀምሩበታል ማለት ነው። ይህ ማሽን ተመራጭ የሆነባቸው የተለያዩ ምክንያቶች አሉ። የመጀመሪያው ለመጀመር እጅግ በጣም አነስተኛ የሆነ ካፒታል በመፈለጉ ነው። ይህንን ማሽን ገዝተው ወደ ስራ ለመግባት በሚሊዮን የሚቆጠር ብር ማውጣት አይጠበቅቦትም። አነስተኛ ገንዘብ ካሉት በትንሹ ወደ ስራ መግባት ይችላሉ ማለት ነው። ሌላኛው ጥንካሬው ደግሞ ከቤቶት ወይም ደግሞ ከአነስተኛ ቦታ ላይ መጀመር የሚችሉት ነው። ማሽኑን እንዴት መጠቀም እንደሚችሉ በቀላሉ መማር መቻሉም አንደኛው ተመራጭ የሚያደርገው ጉዳይ ነው። ሌላኛው ደግሞ ማሽኑ በየቦታው ገበያ ላይ መገኘቱ ተመራጭ ያደርገዋል። ይህንን ወፍጮ በቀላሉ ማጽዳት ስለሚቻል ደግሞ የተለያዩ ነገሮችን መፍጨት ይችላሉ ማለት ነው። አሁን የተለያዩ ቅመማ ቅመሞችን ከፈጩ ቀጥሎ ደግሞ በርበሬ ወይም ደግሞ ሚጥሚጣ ለመፍጨት በቀላሉ አጥበው ወደ ስራ ማስገባት ይችላሉ። ማሽኖቹ ከአነስተኛ ጀምሮ ማለትም ከግማሽ ኪሎ ጀምሮ እስከ 3 ኪሎ ግራም ድረስ በአንድ ጊዜ መፍጨት የሚችሉ ማሽኖች ናቸው። በዚህ ማሽን ተጠቅመው በየ10 ደቂቃውና በየ15 ደቂቃው ከግማሽ ኪሎ እስከ 3 ኪሎ ድረስ እየፈጩ ምርቶችን በትኩሱ ለገበያ ማቅረብ የሚችሉበት እጅግ ዘመናዊ የሆነ አነስተኛ ወፍጮ ነው። ይህንን አነስተኛ ወፍጮ ይዘው ወደ ስራ ሲገቡ አነስተኛ ቦታ ወይም ደግሞ አንዲት ጠረጴዛ በቂ ብቻ ይሆናል። ዋናው ነገር ሙያዎትን ተጠቅመው ጥራት ያለው ነገር እያቀረቡ ለደንበኞች መሸጥ ነው። በርበሬ እንዴት እንደሚዘጋጅ፣ የሽሮ አዘገጃጀት፣ ጥሩ ቡና ቆልቶ ፈይቶ ማዘጋጀት፣ ቅመማ ቅመም ማዘጋጀት የሚችሉ ከሆነ ይህ ማሽን ለርሶ የተዘጋጀ ነው ማለት ነው። ሌላኛው አማራጭ ደግሞ አስፈጭቶ አዘጋጅቶ አሽጎ ከመሸጥ በተጨማሪ ደንበኛ ሲመጣ ወዲያው አነስተኛ ነገር እየደበላለቁ ወይም እያዘጋጁ ወዲያው መሸጥ የሚያስችል መሆኑም እጅግ ተመራጭ ማሽን እንዲሆን አድርጎታል። ማሽኑ በየቦታው ይገኛል። በየሰፈር ውስጥ በሚገኙ አነስተኛ ሱቆች ጭምር በመሸጥ ላይ ይገኛል። ስለዚህ ማሽኑን ይገዛሉ፣ አንዲት ቦታ ያዘጋጁና ለማዘጋጀት የፈለጉትን ቅመማ ቅመም ሆነ ሌላ ነገር እየጨመሩ በተገቢው ልክ እየፈጩ አሽገው ለገበያ ማቅረብ ነው ማለት ነው። ይህንን የፈጩትን ቅመማ ቅመምና ሌሎች ምርቶች ደግሞ በራሱ ሱቅ ወይም ደግሞ በአካባቢው በሚገኙ ሱቆች አማካኝነት ለገበያ ማቅረብ ይችላሉ። ካልሆነም ደግሞ ምስጋና ለሶሻል ሚዲያ ይግባውና ቲክቶክ እና ፌስቡክን በመሳሰሉ የተለያዩ ሶሻል ሚዲያዎች አማካኝነት ራስዎትን እያስተዋወቁ ለገበያ በማቅረብ መሸጥ ይችላሉ ማለት ነው። ሁልጊዜም ቢዝነስ ሲሰራ በተለይም ደግሞ ከቤት ሆነው ቢዝነስ ሲሰሩ ከግምት መግባት ያለበት ጉዳይ ምንድነው? ደንበኞች እርሶን ሊያምኑት ይገባል። በተጨማሪም ደግሞ ሁሌም ወጥ የሆነ አሰራር ሊኖሮት ይገባል። ዛሬ ጥሩ ሰርተው ነገ ደግሞ ካበላሹት ደንበኞች ሁሌም ከእርሶ ጋር አይሆኑም ማለት ነው። ስለዚህ እጆት ወጥ ሊሆን ይገባል ማለት ነው። ሁሌም ጥራት ያለው ነገር ጥራት ባለው መልኩ አዘጋጅተው ለገበያ ማቅረብን ቀዳሚ ዓላማው መሆን ይኖርበታል። የሚያዘጋጁትን ነገር ለራስዎ እንደሚያዘጋጁ አድርገው ለገበያ የሚያቀርቡ ከሆነ የበለጠ ተጠቃሚ ይሆናሉ ማለት ነው። ሌላው ጉዳይ ደግሞ ማሸጊያዎች ላይ ትኩረት ማድረግና ሳቢና የተለየ አድርጎ ለገበያ ማቅረብም ለቢዝነሱ ውጤታማነት ሌላው ትክክለኛው አካሄድ መሆኑ መረሳት የለበትም። በዚህ መልኩ የሚጀመሩ ከምግብ ጋር የተያያዙ ቢዝነሶች ሁሌም ትርፋማ ይሆናሉ። ትልቅ ብር አያስፈልግም። ይህንን አነስተኛ ወፍጮ ተጠቅሞ በአነስተኛ ማሸጊያዎች ምርቱን እያሸጉ ከቤት ሆነው ስራውን በመስራት ውጤታማ መሆን ይችላሉ ማለት ነው። ስራውን በቀላሉ ሊጀምሩባቸው የሚችሉ የተለያዩ አማራጮች አሉ። ስራ የሚሰሩ ከሆነ ሰርተው በቢሮ አካባቢ ለሚገኙ ሰዎች መሸጥ ወይም ደግሞ ስራ ከሌሎትም በጎረቤቶ ለሚገኙ ሰዎች እያቀመሱም በአነስተኛ ዋጋም እየሸጡም ቢሆን ማለማመድ ይችላሉ። ሱቅም ካለ በአነስተኛ ዋጋ እያቀረቡ ስሞት እንዲታወቅ ምርቶት እንዲለመድ ቀስ በቀስ ወደ ገበያው መግባት
መግባት የሚችሉበት ትልቅ አማራጭ መሆኑ መረሳት የለበትም። ምግብ ቤት ያላቸውን ሰዎች፣ ሱፐርማርኬቶችን፣ የተለያዩ ምርቶችን የሚገዙ ሰዎችንም በቀጥታ ሄደው በማነጋገር ከተቻለ ምርቶትን በአነስተኛ መጠን አምርተው እየሰጡ ሰዎቹ በራሳቸው መንገድ ቴስት አድርገው ወደ እርሶ እንዲመጡ ማድረግ ይችላሉ ማለት ነው። በዚህ መልኩ እንግዲህ ቀስ በቀስ ያሉትን ስራ ማስተዋወቅና ገበያዎትን ቀስ በቀስ ማሳደግ ይችላሉ ማለት ነው። ብራንድ መፍጠር ማለትም ስም መፍጠር። ለምሳሌ ኢትዮጵያ ውስጥ ኤልሳ ቆሎ የራሷ የሆነ ብራንድ ፈጥራለች። ያንን የመሰለ ብራንድ መፍጠር ትልቅ ጠቀሜታ አለው። ይህንን ብራንድ በተለያዩ አጋጣሚዎች ማስተዋወቅና ከተለያዩ ሱፐርማርኬቶች፣ ሱቆች ጋር ግንኙነት በመፍጠር ምርቶትን ወደ ገበያ ለማቅረብ መሞከር ደግሞ አማራጭ የሌለው ዘዴ ነው። ከተቻለ ስራውን ከቤተሰብ ጋር መጀመር ማለትም እርሶ ይሰራሉ፣ ለቤተሰብ መሸጥ፣ ለጓደኞች መሸጥ፣ ለተለያዩ በቅርብ ለሚያውቋቸው ሰዎች በመሸጥ ስራውን ቀስ በቀስ ጀምረው ወደ ማስፋፋት መግባት የሚችሉበት እድልም እጅግ በጣም ሰፊ ነው። አንዳንድ ሰዎች አሉ ቤታቸው ሄደው ምግብ ሲበሉ ወይም ደግሞ የሚያዘጋጁትን ቅመማ ቅመም ሲቀምሱ እንዴት ባለሙያ እንደሆኑ ብዙ ሰዎች የሚመሰክሩላቸው ሰዎች አሉ። እንደዚህ አይነት ሰዎች ይህንን አነስተኛ ወፍጮ ተጠቅመው ውጤታማ የሆነ ቢዝነስ መጀመር ይችላሉ። አሁን ደግሞ እድሜ ለሶሻል ሚዲያ በተለይም ደግሞ ለቲክቶክ ብዙ ተጽዕኖ ፈጣሪ ሰዎች ቲክቶክ ላይ ስለሚገኙ ለነሱ ያሉትን ምርት በማቅረብ እነሱ እንዲያስተዋውቁ ማድረግ የሚችላሉ ማለት ነው። በርበሬ ወይም ሚጥሚጣ ወይም ደግሞ ሌላ ነገር እየፈጩ የሚያቀርቡ ከሆነ ለነዚህ ቲክቶከሮች በአነስተኛ ዋጋ እየተደራደሩ ምርቶትን በማቅረብ ማስታወቂያ እንዲሰራሉት ማድረግም አንደኛው አማራጭ ነው። እርሶም ሶሻል ሚዲያ ላይ የሚንቀሳቀሱና የሚሰሩ ከሆነ ቲክቶክ ላይ ወይም ሶሻል ሚዲያ ወይም ደግሞ ፌስቡክ ላይ ቀርበው ምርቶትን እንዴት እንደሚያዘጋጁ በማሳየት ማለትም ምን ያህል ለጥራት እንደሚጨነቁ ለደንበኞች በማሳየት በቀላሉ ማስታወቂያ መስራት ይችላሉ ማለት ነው። በዚህ መልኩ እንግዲህ ውጤታማ የሆነ ስራ መስራት እችላለሁ፣ ትርፍ ሰዓት አለኝ፣ እጅግ ጥሩ ብዙ ሰዎች የሚወዱት ባለሙያ ነኝ ብለው የሚያስቡ ከሆነ ይህ አነስተኛ ወፍጮ ለእርሶ የተዘጋጀ ነው። ብዙ ሰዎች ቢዝነስ ለመጀመር ከፍተኛ የሆነ ገንዘብ እንደሚያስፈልግ ያስባሉ። ነገር ግን እንደዚች አነስተኛ ወፍጮ አይነት ማሽኖች ለበርካታ ሰዎች ትልቅ የስራ ዕድል በመፍጠር ላይ ይገኛሉ። በቀላሉ ሶኬት ላይ ሰክተው ስራዎትን መስራት የሚያስችል አነስተኛ ወፍጮ በመሆኑ እጅግ ቀላልና ማንም ሊሰራበት የሚችል የቤት ውስጥ ቢዝነስ መጀመሪያ ማሽን ነው። በዚህ ዘዴ እንግዲህ ስራዎትን በመጀመር የቤተሰብ ቢዝነስ ወይም ደግሞ ስራ ከሌሎት ከቤት ሆነው የሚጀምሩት አይነት ቢዝነስ በዚህ አነስተኛ ወፍጮ መጀመር ይችላሉ ማለት ነው። በርካታ ሰዎች ዓለም ላይ ይህንን አነስተኛ ወፍጮ ተጠቅመው ራሳቸውንም ቤተሰባቸውንም የሚለውጥ ቢዝነስ ጀምረውበታል። ዋናው ነገር አነስተኛ ወፍጮ ብቻ አይደለም፣ ጥራት ያለው ነገር፣ ደንበኞች የሚወዱት፣ በዋጋም ቢሆን ተወዳዳሪ የሆነ ነገር መስራት የሚችሉ ከሆነ ትርፋማ እንደሚሆኑ ሊጠራጠሩ አይገባም። ዓለም ላይ የምናውቃቸው ትልልቅ ፋብሪካዎችና ትልልቅ ቢዝነሶች በአነስተኛ መጠን የጀመሩት። ስለዚህ የእርሶንም ህይወትና የቢዝነስ አቅጣጫዎትን የሚቀይረው ይህ አነስተኛ ወፍጮ ሊሆን ስለሚችል ዛሬውኑ ከግምት አስገብተው ወደ ስራ ይግቡ።